ሰላም ጤና ይስጥልኝ በአሜሪካ ለምትገኙ ኢትዮጵያን በሙሉ በዛሬ ቪዲዮ የፌደራል ፍርድ ቤት እኛ ስደተኞችን ማለትም በአሜሪካ የምንገኝ በግሪን ካርድ በአሳይለም እንዲሁም ደግሞ በተለያየ አይነት የቪዛ አማራጭ በአሜሪካ ለምንገኝ ስደተኞች አስመልክቶ ያሳለፋቸው አዳዲስ ውሳኔዎች አሉ። በውሳኔው ላይም ሁለት አስደሳች አንድ ደግሞ ጥሩ ያልሆነ ማለትም አስደሳች ያልሆነ ውሳኔ አስተላልፈዋል። Let's talk about some immigration news, okay? The first news that we need to touch on and just get it out of the way. It's a bad news, but we're going to just get the bad out of the way right now, okay? ስለዚህ በዛሬ ቪዲዮ በአሜሪካ ለምትገኙ ኢትዮጵያን በሙሉ በምንም አይነት የቪዛ አማራጭ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ እንዲሁም በሲቲዝንሺፕ ጭምር በአሜሪካ ለምትገኙ ኢትዮጵያን በሙሉ ይህ መረጃ ይመለከታችኋል። ሁለቱን አስደሳች ህጎች እንዲሁም ደግሞ አንዱን አስደሳች ያልሆነ ውሳኔም የማጋራችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም እንደዚህ አይነት ከዩኤስ ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን እንግባ። እንደሚታወቀው በአሁን ሰዓት በአሜሪካ ላይ ማለትም በተለያየ ግዛቶች በሚናሶታ ሊሆን ይችላል፣ በሚኒፖሊስ ሊሆን ይችላል፣ በተለያዩ የአሜሪካ ግዛቶች ቀን በቀን አዳዲስ ነገሮችን ነው የምንሰማው። በዚህ ወቅት ዩኤስሲአይኤስ አዳዲስ ህጎችን ያወጣል ቶሎ እንዲሁም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የምንለው ዲኤችኤስ የምንለው አዳዲስ ውሳኔዎችን አዳዲስ አፕዴቶችን ቀን በቀን በሚባል ደረጃ የሚያወጣበት ወቅት ነው ያለው። አሁንም መግቢያው ላይ እንደነገርኳችሁ የፌዴራል ፍርድ ቤት በአሜሪካ ለምንገኝ ኢትዮጵያንን አስመልክቶ ማለት ነው ያሳለፋቸው አዳዲስ ውሳኔዎች አሉ። ከውሳኔዎቹ መካከል በመጀመሪያ አስደሳች ያልሆነውን ዜና እንመልከት። አንድ ስለሆነ እሱ እንመልከትና ቀጥሎ ያሉትን ሁለት አስደሳች ህጎች የምንናገር ይሆናል። የፌዴራል ፍርድ ቤት ያለ ምርመራ ወደ አሜሪካ የገቡ ማለትም በቦርደር ሊሆን ይችላል ወይ ደግሞ በማንኛውም አይነት አማራጭ ሊሆን ይችላል ወደ አሜሪካ የገቡ ነገር ግን በህጋዊ መንገድ ያልገቡ ያለ ምርመራ ሳይደረግባቸው ወይ ደግሞ ስክሪኒንግ ሳያልፉ በአሜሪካ ማንኛውም ሰው ሲገባ እንደሚታወቀው ስክሪኒንግ ይሰራል። እሱን ስክሪኒንግ ሳያደርጉ ወደ አሜሪካ ለገቡ ለማንኛውም አይነት ዜጎች በአሜሪካ ላይ 10ም 20 ዓመትም ልትቆዩ ትችላላችሁ። እንዲሁም ደግሞ ከገባችሁ ዓመትም 2 ዓመትም ሊሆናችሁ ይችላል። በማንኛውም አማራጭ ወደ አሜሪካ ገብታችሁ ነገር ግን ሳትጣሩ ወይ ደግሞ ምርመራ ሳይደረግባችሁ ወደ አሜሪካ ለገባችሁ ሰዎች አይሲ ማሰር እንዲችል ስልጣን ተሰጥቶታል። እንዲሁም ደግሞ ቦንድ ወይም ዋስትና የምንለው መብትም አይኖራችሁም ማለት ነው። አይሲ ለፍርድ ቤት በሚያቀርባችሁ ሰዓት ወይ ደግሞ አይሲ ወደ ፍርድ ቤት ወስዳችሁ ሪፖርት ለመደረግ ቢወሰንባችሁ እንኳን ጠበቃ አቅርባችሁ ወይ ደግሞ የህግ አካላትን መድባችሁ ዋስትና እንዲሰጣችሁ ወይ ደግሞ መከራከር አትችሉም ማለት ነው። ምክንያቱም ሙሉ በሙሉ ሳትጣሩ ወይም ምርመራ ሳይደረግባችሁ ወደ አሜሪካ ስለገባችሁ ቦንድ ምንለው ወይ ደግሞ ዋስትና መብታችሁ ሙሉ በሙሉ እንዲነሳ ተደርጓል። ስለዚህ ማንኛውም ወደ አሜሪካ ሳይጣራና ህጋዊ መንገድን ሳይከተል ወደ አሜሪካ ይገባ በቦርደርም ሊሆን ይችላል በምንም አይነት አማራጭ ወደ አሜሪካ ይገባ ምርመራ ሳይደረግበት ማለት ነው ወደ አሜሪካ ይገባ የዋስትና መብቱ ሙሉ በሙሉ እንደተነሳና አይሲ ማሰር ሪፖርት ማድረግ እንዲሁም የፈለገውን ነገሮችን ማድረግ እንዲችል የፌዴራል ፍርድ ቤት ውሳኔ አስተላልፎለታል። በኒውዮርክ የምትገኘው ታዋቂዋ የኢሚግሬሽን ጠበቃ ላቶያ የተናገረችውን ሰምተን እንመለስ። Let's talk about some immigration news, okay? The first news that and it has to do with the fact that the Fifth Circuit Court of Appeals last week made, I think, a bad decision. If you entered the United States without inspection or illegal entry, you are not eligible for a bond if you're arrested or detained by ICE. That you're not eligible for a bond if you're detained by ICE and you had entered the United States without inspection. Fast forward some months, that decision was found to be bad by a court, and so then all of us immigration lawyers, we were celebrated and happy again. የተባለው ማለትም ለስደተኞች በአሜሪካ ለምንገኝ ኢትዮጵያውያን፣ ኤርትራውያን እንዲሁም በማንኛውም ሀገር ዜጎች ስደተኞች ማለት ነው መጥፎ የተባለው ውሳኔ ይህን ይመስላል። በሁለተኛ ደረጃ አስደሳች የተባለው መረጃ ማለትም የፌዴራል ፍርድ ቤት ለኛ ለስደተኞች አስደሳች ውሳኔ አሳልፏል። ከውሳኔው መካከል በሁለተኛ ደረጃ በውሳኔው መካከል ማለትም ከአስደሳቾቹ መካከል ማለት ነው የመጀመሪያው አይአርኤስ ዳታ መጋራት ነው። ይህ ምን ማለት ነው? አይአርኤስ ለዩኤስሲአይኤስ ዳታዎችን እንዳያጋራ የፌዴራል ፍርድ ቤት ውሳኔ አስተላልፎበታል። አይአርኤስ የምንለው በአሜሪካ የሚገኙ ሰዎችን ማለትም የአሜሪካ ዜግነት ያላቸው ሊሆን ይችላል፣ ስደተኞች ሊሆን ይችላል ወይም ማንኛውም በአሜሪካ የሚገኝን ሰው የግብር ጉዳይ
አድራሻዎችን እንዲሁም የመሳሰሉትን ይሄ የግለሰብ መረጃዎችን የሚሰበስብ ተቋም ነው። ወይ ደግሞ አይአርኤስ የምንለው ተቋም እንደነገርኳችሁ የግብር ጉዳይ ይይዛል፣ አድራሻዎችን ይይዛል፣ አጠቃላይ ያሉ መረጃዎችን ማለትም የግለሰቦችን አጠቃላይ መረጃዎችን የሚሰበስብ ወይ ደግሞ ሴቭ አድርጎ የሚያስቀምጥ ተቋም ነው። ታዲያ የአይአርኤስን ዳታ ለዩኤስሲአይኤስም ሆነ ለአይሲ ማጋራት እንዳይችል የፌዴራል ፍርድ ቤቱ አግዶታል። አይሲ ወይም ደግሞ ዩኤስሲአይኤስ ይህንን ዳታ አገኘ ማለት ስደተኞችን ሀንት ለማድረግ ማለትም ግብር የማይከፍሉትን በሰበብ አስባቡ ለማሰር ሊሆን ይችላል። ወይ ደግሞ አድራሻው የጠፋባቸው ስደተኞችን በአድራሻቸው በመከታተል በመሄድ ወዳሉበት በመሄድ ስደተኞችን ያለ ጥፋታቸው ያለ ወንጀላቸው ለማሰር ስለሚጠቀሙበት አይሲኢ ይህንን የአይአርኤስ ዳታ እና ዩኤስሲአይኤስ ይህንን የአይአርኤስ ዳታ ማግኘት እንዳይችሉ የፌዴራል ፍርድ ቤቱ ከልክሏቸዋል ወይም እገዳ አስተላልፎባቸዋል። ስለዚህ በመጀመሪያ ደረጃ አስደሳች የተባለው ውሳኔ ማለትም የፌዴራል ፍርድ ቤት እኛን ያስደሰተ ማለትም በአሜሪካ ለምንገኝ ስደተኞች ያስደሰተው መረጃ አይአርኤስ ዳታ ለአይሲኢ እንዳይተላለፍ የወሰነ ውሳኔ ነው። A good news, maybe this is a good news, okay, with respect to the IRS and sharing of data to ICE. A federal judge has ordered, and this is the second judge to block the IRS from sharing taxpayer data with ICE. A federal judge has ordered the IRS to stop sharing taxpayer address information with ICE, marking another setback for the Trump administration's efforts to use tax data for immigration enforcement. በሁለተኛ ደረጃ አስደሳች የተባለው ውሳኔ ማለትም ለእኛ ለስደተኞች እጅግ አስደሳች የፌዴራል ፍርድ ቤቱ የወሰነልን ውሳኔ በተለያዩ የአሜሪካ ግዛቶች ማለትም በሚኒሶታ በሚኒፖሊስና በተለያዩ የአሜሪካ ግዛቶች የአይሲ ኤጀንቶች እንዳይገቡ ውሳኔ አስተላልፏል። እንዳይገቡ ሲባል ሰላማዊ ነገር እስከሆነ ድረስ ማለትም ለሀገር አስጊ የሆነ ነገር እስካልተፈጸመ ድረስ ወይም ደግሞ እዛች ከተማ ላይ አስጊ የሆነ ነገር እስካልተፈጸመ ድረስ የአይሲ ኤጀንቶች ወደ እነዚህ ወደ ጠቀስኩላችሁ ስቴቶች ሆነ እንዲሁም ወደ ሌሎች የአሜሪካ ግዛቶች መግባት እንዳይችል በኃይል ማለት ነው መግባት እንዳይችል የፌዴራል ፍርድ ቤት ውሳኔ ያስተላልፎበታል። ይህ ውሳኔ ለኛ ለስደተኞች ማለትም በአሜሪካ ለምንገኝ ስደተኞች እጅግ በጣም የሚጠቅመንና አስደሳች መረጃ ነው። ምክንያቱም የአይሲ ኤጀንቶች ናቸው ባልተጠበቀ ሁኔታ ወደ አሜሪካ ግዛቶች ማለትም ወደ ተለያዩ የአሜሪካ ግዛቶች በመግባት ዲፖርት እያደረጉ እያሰሩ እንዲሁም ስደተኛ እየገደሉም ጭምር ያሉት። ስለዚህ ይህ ውሳኔ እጅግ በጣም የሚያስደስት ነው። First, let's talk about some immigration news, okay? The first news that we need to touch on and just get it out of the way. It's a bad news, but we're going to just get the bad out of the way right now, okay? And it has to do with the fact that the Fifth Circuit Court of Appeals last week made, I think, a bad decision. The Fifth Circuit, friends, just so you know, is the court system, the federal court system. የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ማለትም ሁለቱ አስደሳች መረጃዎች እንዲሁም ደግሞ አንዱ መጥፎ የተባለው የፌዴራል ፍርድ ቤት ያሳለፈው ውሳኔ በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ስለዚህ ጉዳይ ምን ትላላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ አይነት ዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው በአሜሪካ የምትገኙ በግሪን ካርድ እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ቪዲዮውን ከመውጣታችሁ በፊት ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል መልካም ጊዜ